ቤዛ ኩሉ ዓለም እዮ ነአምን አበ ፈናውየ ከመ አብ ውእቱ በህላዌሁ ነአምን አበ ፈናውየ ከመ አብ ውእቱ በህላዌሁ አብን በተለየ አካሉ ፈናዊ በተለየ ግብሩ ወላዲ በተለየ ስሙ አብ በባህርዩ ልብ ለባዊ አለባዊ እንደሆነ እናምናለን። አለባዊ ለፍጡራን ለባዊ ለራሱ። ወነአምን ወልደ ተፈናውየ ከመ ወልድ ውእቱ በህላዌሁ ወልድንም በተለየ አካሉ ተፈናዊ በተለየ ስሙ ወልድ በተለየ ግብሩ ተወላዲ በባህርዩ ነባቢ አንባቢ እንደሆነ እናምናለን። ነባቢ ለራሱ አንባቢ ለፍጡራን። ወነአምን መንፈሰ ቅዱሰ ማሕየውየ ከመ መንፈስ ቅዱስ ውእቱ በህላዌሁ መንፈስ ቅዱስንም በተለየ አካሉ ተፈናዊ በተለየ ስሙ መንፈስ ቅዱስ በተለየ ግብሩ ሰራጺ በባህርዩ ሕይወት ማሕየዊ እንደሆነ እናምናለን። ሕይወት ለራሱ ማሕየዊ ለፍጡራን። ሰለስቱ ስም አሐዱ እግዚአብሔር እኒህ በስም ሦስቱ አሐዱ እግዚአብሔር አንድ እግዚአብሔር ናቸው። አኮ ከመ አብርሃም ዘይልቅ ይስሐቅ አብርሃም ከይስሐቅ እንዲበልጥ እንዲቀድም ወይስሐቅ ዘይልቅ ያዕቆብ ይስሐቅም ከያዕቆብ እንዲበልጥ እንዲቀድም አኮ ከማሁ ለመለኮት አኮና አኮ አንድ ወገን ነው። ለመለኮት እንዲህ አይደለም። መብለጥ መበላለጥ የለባቸውም። ኢይልቅ አብ እምወልዱ አብርሃም ከይስሐቅ እንዲበልጥ እንዲቀድም አብ ከወልድ አይበልጥም አይቀድምም። ወወልድኒ ኢይልቅ እመንፈስ ቅዱስ ይስሐቅ ከያዕቆብ እንዲበልጥ እንዲቀድም ወልድ ከመንፈስ ቅዱስ አይበልጥም አይቀድምም። ወመንፈስ ቅዱስኒ ኢይንስ እምወልድ ያዕቆብ ከይስሐቅ እንዲያንስ ወደኋላ እንዲሆን መንፈስ ቅዱስ ከወልድ አያንስም ወደኋላ አይሆንም። ወወልድኒ ኢይንስ እምአቡ ይስሐቅ ከአብርሃም እንዲያንስ ወደኋላ እንዲሆን ወልድ ከአብ አያንስም ወደኋላ አይሆንም። አኮ ከመ አብርሃም ዘየዝዞ ለይስሐቅ በሕገ ፍጥረት አብርሃም ይስሐቅን በሕገ ፍጥረት በተፈጥሮ ሕግ መሰረት በአባትና በልጅ ሥርዓት የግድ የቆመውን ቁረጥ የወደቀውን ፍለጥ ብሎ እንዲያዘው ወይስሐቅ ዘየዝዞ ለያዕቆብ ይስሐቅም ያዕቆብን የግድ የቆመውን ቁረጥ የወደቀውን ፍለጥ ብሎ እንዲያዘው አኮ ከማሁ ለመለኮት አኮና አኮ አንድ ወገን ነው። ለመለኮት እንደዚህ አይደለም። ማዘዝ መታዘዝ የለባቸውም። ኢየዝዞ አብ ለወልዱ በከወይነ አብ አብ አባት ነኝና ብሎ ወልድን የግድ ውረድ ተወለድ ብሎ አያዘውም። ወኢየአቢ ወልድ በከወይነ ወልድ ወልድም ልጅ ነኝና ብሎ ኢየኤቢ እምቢ አይልም። በእምቢተኛ ልጅስ አይመስለውም ብሎ ኢየአቢ ከአባቱ አይበልጥም። ከአባቱ የሚበልጥ ልጅ አለና። ወመንፈስ ቅዱስ ሩይ ውእቱ መንፈስ ቅዱስም ከአብ ከወልድ ጋር በባህርይ ሩይ ነው፣ አንድ ነው። ወመለኮትሰ አብ ወወልድ ወመንፈስ ቅዱስ መለኮት መለኮት እያለ መጥቶ ነበርና መለኮት ያልከው ምንድነዋ ትለኝ እንደሆነ መለኮትማ አብ ወልድ መንፈስ ቅዱስ ናቸው። አሐዱ አምላክ አሐዱ አምላክ አንድ አምላክ የሚሆኑ አሐቲ መንግሥት አንድ መንግሥት የሚሆኑ አሐቲ ስልጣን አንድ ስልጣን የሚሆኑ አሐቲ ምኩናን አንድ አገዛዝ የሚሆኑ አንድም በአገዛዝ በስልጣን በመንግስት በመፍረድ አንድ የሚሆኑ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሐዱ አምላክ አንድ አምላክ ናቸው። አሐቲ መንግሥት በስልጣን አንድ ናቸው። አሐቲ ስልጣን በስልጣን በመንግስት አንድ ናቸው። አሐቲ ምኩናን በአገዛዝ አንድ ናቸው። አብ ወወልድ ወመንፈስ ቅዱስ ይሄልዩ ሀለዩ ሲል ነው።
ይህንን ዓለም እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ለይኩን ብርሃን ለይኩን ጠፈር ለይኩን ብርሃን ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሮ ሲል ነው። ይህንን ዓለም ወደው ፈጠሩ ወደው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ንግበር ሰብአ በአርአያነ ወበአምሳሊነ ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሮ ሲል ነው። የበቃ የነቃ ፍጥረት አድርጎ መፍጠር ፈቃዳቸው አንድ መሆኑን መናገር ነው። ስምረቱ ላዕለልህክቱ እንዴል አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ ስጋዌን እናድርግ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ በነቢያት አድረው በኢሳይያስ አድረው ናሁ ድንግል ትጸንስ ወትወልድ ወልደ ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ስጋዌን ወደው አደረጉ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ ይሄልዩ ህልፈተ ዓለምን አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ይትናገሩ ተናገሩ ሲል ነው። በነቢያት አድረው ይህ ዓለም ያልፋል ይጠፋል ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሮ ሲል ነው። ይህንን ዓለም ወደው አሳለፉ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይመክሩ ይሄልዩ ያለውን ይመክሩ ለማለት ደገመው። አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ያለውን ይነብቡ ለማለት ደገመው። አብ ወወልድ ወመንፈስ ቅዱስ ይፈጽሙ ይሰምሩ ያለውን ይፈጽሙ ለማለት ደገመው። አንድም ይፈጽሙ ከኢምንት ባህርይ በደማዊት ነፍስ ባህርይ ከደማዊት ነፍስ ባህርይ በነባቢት ነፍስ ባህርይ ከነባቢት ነፍስ ባህርይ በንጽህና በቅድስና በክብር በባለሟልነት ፍጹም ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ይገብሩ ገብሩ ሲል ነው። ይህንን ዓለም ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ ይህንን ዓለም አስተዋደዱ ሲል ነው። አስማምተው አዋደው ፈጠሩ። ከታች ነፋስን፣ ከዚያ ላይ እሳትን፣ ከዚያ ላይ ውሃን፣ ከዚያ ላይ መሬትን አድርገው ነፋሱ እሳቱን እንዳያነሳሳው፣ እሳቱ ውሃውን እንዳያፈላው እንዳያነፍረው፣ ውሃው መሬቱን እንዳያፈርሰው እንዳይበጠብጠው አድርገው አስማምተው ፈጠሩ። አንድም ውዑዩን ከቆሪሮ ቆሪሩን ከውዑዩ ርጡቡን ከይቡሶ ይቡሱን ከርጡቡ አንድ አድርገው አስማምተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያጣጥሩ ይህንን ዓለም አከናውነው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይገብሩ አዳምን ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ በአዳም ያሉ አራቱን ባህርያት አስማምተው ፈጠሩ። መሬት ባህርይ እንዲሸከም፣ ውሃ ባህርይ እንዲበጠብጥ፣ እሳት ባህርይ እንደገና እንዲያፈላ እንዲያበስል፣ ነፋስ ባህርይ አሰራሰሩን እያወጣ እንዲጥል፣ ጽሩዩን ወደ ላይ ሽቅብ አውጥቶ ለ666 አስራው እንዲያቀብል አድርገው አስማምተው አዋደው ፈጠሩ። አንድም ዓይንን እንዲያይ፣ አፍን እንዲናገር፣ አፍንጫን እንዲያሸት፣ ጆሮን እንዲሰማ፣ እጅን እንዲዳስ፣ እግርን እንዲሄድ አድርገው አስማምተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያጣጥሩ አዳምን ይህ ቀረሽ የማይባል የ30 ዓመት ጎልማሳ አድርገው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይፌንው ፈነው ሲል ነው። ፈነው ሲል ነው። ይህንን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አብ ወወልድ ወመንፈስ ቅዱስ ያሰለጥኑ በመኖር አሰለጠኑት። አብ ወወልድ ወመንፈስ ቅዱስ ስምዐ ይከውኑ ይመሰክራሉ አለ። ይህንን ዓለም ካለመኖር ወደ መኖር አምጥቶ መፍጠር መመስከር ነውና። አንድ አብ ወወልድ ወመንፈስ ቅዱስ ይፌንው አዳምን ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ
አዳምን ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ብለው አሰለጠኑት። ይመሰክራሉ አለ ንግበር ሰብአ በአርአያነ ወበአምሳሊነ ብለው አንድም ሕፃኑን ከአባቱ አብራክ ወደ እናቱ ማሕፀን ይሰዱታል። ኦ ዘታወፅኦ ለሕፃን እምሃቄ ብእሲ ወትፌንዎ ውስተ ማሕፀነ ብእሲት ወትጠበልሎ በሰፋድል ረቂቅ ወበአርብዓ ዕለት ትሰይሞ እመሂ ለብኢል ወእመሂ ለነድይ። እንዲህ ያሰለጥኑ አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አካል ዘያክልን መላ አካልን ከራስ ፀጉር እስከ እግር ጥፍር ድረስ ያለ አካልን ሰጥተው ያሰለጥናሉ። ይመሰክራሉ አለ የበላችው ተጭኖ የጠጣችው አንዝዞ እንዳይገለው ጠብቆ በደህና እንዲወለድ ማድረግ መመስከር ነውና። አንድም ፈነው ሲል ነው ነቢያትን ለትንቢት ይልካሉ። በትንቢት ያሰለጥናሉ። ይመሰክራሉ። አንድም ወልድን ለኩነተ ሥጋ ይልካሉ። ሥጋን የባሕርይ አምላክ ያደርጋሉ። ይመሰክራሉ አለ አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ብሎ መንፈስ ቅዱስ በአምሳለ ርግብ ወርዶ ወልድ በተለየ አካሉ በክበበ ትስብእት ተገልጦ አንድም እርስ በራሳቸው ይመሰካከራሉ አለ። አብኒ ሰማዕተ ወልድ ወመንፈስ ቅዱስ ወልድኒ ሰማዕተ አብ ወመንፈስ ቅዱስ መንፈስ ቅዱስኒ ሰማዕተ አብ ወወልድ እንዲል አንድም ሐዋርያትን ለስብከተ ወንጌል ይልካሉ። ወፈነሆሙ በበክልኤቱ እንዲል ያሰለጥናሉ። ዱያነ ፈውሱ እለ ለምጽ አንጽሑ ሙታነ አንስኡ አጋንንተ አውፅኡ ብለው ይመሰክራሉ አለ። በሰሩት ሥራ ዋጋን መክፈል መመስከር ነውና። እንድ ይህንን ዓለም ከመኖር ወደ አለመኖር ይፌንው ይሰዳሉ። ይፌንው ማለት እነሱ እያሉ ነው። ያሰለጥናሉ አለ በህልፈት ያሰለጥኑታል። ይመሰክራሉ ንዑ ሀብየየ ሁሩ እምኔየ ብለው ይህንን ዓለም ስሐቡ ሲል ነው። ይህንን ዓለም ካለመኖር ወደ መኖር አምጥተው ፈጠሩ። እንግዳ ነውና አስለመዱት አለ። በመጻሕፍት በአእምሮ ጠባይ አድረው ይመክራሉ። አንድም ሰውን ከሀገሩ ወደ ሰው ሀገር ስበው ይወስዳሉ። በዚያው በሰው ሀገር ያስለምዱታል። በመምህራን በመጻሕፍት በመምህራን አድረው ይመክራሉ። አንድም ሰውን ከሰው ሀገር ወደ ሀገሩ ስበው ይወስዳሉ። አንድም በጸጋ በክብር ይስባሉ። በዚያው በሀገሩ ያስለምዱታል። አንድም ያስተምራሉ። ማርያም ወላዲተ አምላክ ኮነት ልማደ ለእለ ቀደሙነ አበው እንዴ ይምዕዶ በመጻሕፍት አድረው ይመክራሉ።
አብ ወወልድ ወመንፈስ ቅዱስ ያነጽሁ በንጽሐ ጠባይእ ይፈጥራሉ። ያነጽሁ ያለውን ያጸርዩ ለማለት ደገመው። ያጸርዩ ያለውን ይቀድሱ ለማለት ደገመው። አንድም አብ ወወልድ ወመንፈስ ቅዱስ ያነጽሁ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጹም ያደርጋሉ። ወደፊት አብ ወወልድ ወመንፈስ ቅዱስ ያጸንዑ ሰውን በተፈጥሮ በአጥንት በጅማት ያጸናሉ። አብ ወወልድ ወመንፈስ ቅዱስ ያጠብኡ ለበጎ ሥራ ያስጨክናሉ። ለበጎ ሥራ ያስደፍራሉ። ወረሲአን ይሄድፉ ህብለ እንዲል አንድም ጻድቃንን በገዳም ሰማዕታትን በደም ያጸናሉ። ለበጎ ሥራ ለገድል ያስጨክናሉ። ያስተምራሉ። እለሰ አልቦሙ ሀዳፍ ይወድቁ ከመቆጽል ዘሰ አጥረየ ሀዳፈ የአምር ምሳሌ ወስውረ ነገረ እንዲል አንድም 5500 ዘመን በዝገተ ነፍስ የነበሩ ነፍሳትን ያድሳሉ። ሀድ ፊዮ እንዲል ትግሬ አንድም በመስቀል ትርክዛ መቅዘፊያ ባሕረ እሳትን እየቀዘፉ ነፍሳትን ያሻግራሉ። ንዑ ነሐድፍ ወሐደፎሙ በመስቀሉ እንዲል ያሞግሱ ይቀድማል ባለሟል ያደርጋሉ። ልብሰ መንግሥትን ያለብሳሉ ይኬልሉ። አብ ወወልድ ወመንፈስ ቅዱስ ይኬልሉ ዘውድ ይደፋሉ። አንድም በተፈጥሮ ያከብራሉ። ያለብሱ በልጅነት ያከብራሉ፣ ልጅነትን ይሰጣሉ። ወአልበሶ አልባሰ ብሩሃ እንዲል በሃይማኖት ባለሟል ያደርጋሉ። ሞገስ ሃይማኖት ኢትግድፉ ሞገሰክሙ ሃይማኖታችሁን አተው አብ ወወልድ ወመንፈስ ቅዱስ ይነብሩ በአውደ ፍትሕ ይቀመጣሉ። ያትቱ ይቀድማል ይመረምራሉ። ይኩየንኑ አብ ወወልድ ወመንፈስ ቅዱስ ይኩየንኑ ይፈርዳሉ። አንድም ይነብሩ በዚህ ዓለም መኖራቸውን መናገር ነው። ያትቱ ይቀድማል ምንተ ነበርከ ገበርከ አይቴ ነበርከ ምንተ ገበርከ ብለው ይመረምራሉ። አብ ወወልድ ወመንፈስ ቅዱስ ይኩየንኑ ይፈርዳሉ። አንድም ያትቱ በሥጋ ይኩየንኑ በነፍስ። አሁን እንዲህ ማለቱ ለሥላሴ በአደባባይ መቀመጥ መፍረድ ኑሮባቸው አይደለም፣ በነፍስ በሥጋ የሰሩትን ኃጢአት አውቀው መፍረዳቸውን መናገር ነው። ይህ አብ ወወልድ ወመንፈስ ቅዱስ ያለው 27 ይሆናል። 3ቱ የተመስጋኝ 24ቱ የአመስጋኝ ምሳሌ ነው። አንድም ሁሉም የአመስጋኝ ምሳሌ ነው። 3ቱ የሦስቱ ትውልድ የትውልደ ካም፣ የትውልደ ሴም፣ የትውልደ ያፌት 24ቱ የ24ቱ ካህናተ ሰማይ ምሳሌ። አብ ይሄሊ ወልድ ይትናገር መንፈስ ቅዱስ ይሰምር የሚል አብነት ይገኛል። ይሄሊ ይትናገር ይሰምር ቢል ሶስትነታቸውን፣ ይሄልዩ ይትናገሩ ይሰምሩ ቢል አንድነታቸውን ያስረዳል። ከመዝ ናአምን እኛ ሌላውን እንዲህ ብለን
በውስጥ በአፍአ እናሳምናለን። ወከመዝን ንተአመን እኛም እንዲህ ብለን እናምናለን። ድማሬ ወሁዋሬ ድማሬ የአንድነት ሁዋሬ የሦስትነት ነው። አንድም ድማሬ የአካል ሁዋሬ የመልክዕ ነው። አንድነት ከሦስትነት ፈጽሞ የተለየ እንዳይሆን ሦስትነትን ከአንድነት ሳንለይ አንድነትን ከሦስትነት ለይተን እንዲህ እንላለን። አንድም ሦስትነት ከአንድነት ፈጽሞ በባህርይ የተለየ እንዳይሆን አንድነትን ከሦስትነት ሳንለይ ሦስትነትን ከአንድነት እንለያለን። አንድነት ከሦስትነት ሦስትነት ከአንድነት እንዳይቀላቀል ሦስትነትን ከአንድነት አንድነትን ከሦስትነት እንለያለን እንለይ። ሦስትም ስላልን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሦስት የምንል አይደለንም። በባህሪ በሕልውና በፈቃድ ሦስት የምንል አይደለንም። በስም በግብር በአካል ሦስት ሲሆኑ በባህሪ በሕልውና በፈቃድ አንድ ናቸው ብለን እናምናለን እንጂ አንድም ስላልን ከፍጥረት ሁሉ አስቀድሞ እንደነበር እንደ አዳም አንድ ገጽ የምንል አይደለንም። በባህሪ በሕልውና በፈቃድ አንድ ሲሆን በስም በግብር በአካል ሦስት ነው ብለን እናምናለን እንጂ እነሆ ክፉዎች አይሁድን እንሰማቸዋለን። ምቀኞች እስማኤላውያንንም እንሰማቸዋለን። እንዘ ይብሉ አሃዱ ገጽ እግዚአብሔር አሃዱ ገጽ እግዚአብሔር እግዚአብሔር ፊቱ አንድ ነው። አሃዱ ገጽ እግዚአብሔር የእግዚአብሔር ፊቱ አንድ ነው ሲሉ ጎስቋሎች እስማኤላውያንን ክፉዎች አይሁድን እንሰማቸዋለን። አንድ አካል በኢለብዎቶሙ እስመ ዕውራነ ልብ እሙንቶ አንድነትን ሦስትነትን ባለማወቃቸው ደናቁርተ ልቡና ናቸውና እነሆ መምለክያነ ጣዖት አረማውያንንም እንሰማቸዋለን። አማልክቶቻቸው አጋንንቶቻቸው ብዙ የሚሆኑ ንሕነሰ ንተሉ አምህርተ ሰናይ ፍኖት እኛ ግን በጎ ትምህርት ወንጌልን የሚያስተምሩ ሐዋርያትን አብነት እናደርጋለን። እስመ አርኦተየኒ ሰናይ እንዲል ለፍኖት ቢል ወንጌልን ለማስተማር በፍኖት ወንጌልን በማስተማር ጊዜ አንድም ንሕነሰ ንተሉ አምርህተ ሰናይ ፍኖት እኛስ ወደ በጎ ትምህርት ወንጌል መርተው የሚያደርሱ ሐዋርያትን አብነት እናደርጋለን። ለፍኖት ወንጌልን ለማስተማር በፍኖት ወንጌልን በማስተማር ጊዜ አንድም ንሕነሰ ንተሉ አምርህተ ሰናይ ፍኖት እኛስ ይህን ሁሉ ትተን ወደ በጎ ሥራ መርተው የሚያደርሱ ሐዋርያትን አብነት እናደርጋለን። ሐዋርያት እንዳስተማሩን አለ። አሁን የሚያመጣው በቀሌምንጦስ ያለውን ነውና እንዲህ ብለው አብ ፀሐይ ነው፣ ወልድም ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ ያለ አንድ ፀሐይ ነው። እንደዚሁም ሁሉ በልዕልና ያለ አንድ አምላክ ነው። ለፀሐይ ሦስትነት አለው። ምንና ምኑ ቢሉ ክበብ፣ ብርሃን፣ ዋዕይ። በክበቡ አብ፣ በብርሃኑ ወልድ፣ በዋዕዩ መንፈስ ቅዱስ ይመሰላል።
እንዲህ ስለሆነ ግን አንድ ፀሐይ ቢባል እንጂ ሦስት ፀሐይ አይባልም። እንደዚሁ ሁሉ እኛም ለአጠይቆ ሰለስቱ አካላት ሦስትነትን ለማስረዳት በስም በግብር በአካል ሦስት ብንል በባህሪ በሕልውና በፈቃድ አንድ ብለን እናምናለን እንጂ ሦስት አንልም። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። በሕዋው ሰፍሮ ያለ በአርያም ሰፍሮ ያለ አንድ እሳት ነው። እንደዚሁም ሁሉ ከፍጥረት ሁሉ በላይ ያለ አንድ አምላክ ነው። ለእሳት ሦስትነት አለው። ምንና ምኑ ቢሉ ፍህሙ፣ ነበልባሉ፣ ዋእዮ። በፍህሙ አብ ይመሰላል፣ በነበልባሉ ወልድ ይመሰላል፣ በዋእዩ መንፈስ ቅዱስ ይመሰላል። እንዲህ ስለሆነ ግን አንድ እሳት ቢባል እንጂ ሦስት እሳት አይባልም። እኛም ምንም ለአጠይቆ ሰለስቱ አካላት ሥላሴን በስም በግብር በአካል ሦስት ብንል በባህሪ በሕልውና በፈቃድ አንድ አምላክ ብለን እናምናለን እንጂ ሦስት አምላክ አንልም። አብ ጎህ፣ አብ ጎህ ነው፣ ወልድም ጎህ ነው፣ መንፈስ ቅዱስም ጎህ ነው። አሃዱ ውእቱ ጎሃ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት። ጸዳለ ብርሃን አንድ ወገን ነው። በመባሕተ ሥልጣን እንዳለው ያለ ነው። እንደ በአንድ ብርሃኑ ጨለማን ያራቀበት አንድ ብርሃን ነው። እንደዚሁም ሁሉ በጥበቡ ሕገ ኦሪትን በብርሃኑ ድንቁርናን ያራቀበት አንድ አምላክ ነው። ለጎህ ሦስትነት አለው። ምንና ምኑ ቢሉ አካል፣ ርቀት፣ ብርሃን። አካሉ ጎህ ቀደደ በተባለ ጊዜ ይታወቃል። ምርአቱ ብርሃኑን በነዛ ጊዜ ጽንፍ እስከ ጽንፍ ይደርሳል። ርቀቱ በእጅ አይዳሰስምና በአካሉ አብ፣ በብርሃኑ ወልድ፣ በርቀቱ በምልአቱ ወልድ፣ በርቀቱ መንፈስ ቅዱስ ይመሰላል። እንዲህም ስለሆነ አንድ ጎህ ቢባል እንጂ ሦስት ጎህ አይባልም። እኛም ለአጠይቆ ሰለስቱ አካላት በስም በግብር በአካል ሦስት ብንል በባህሪ በሕልውና በፈቃድ አንድ አምላክ ብለን እናምናለን እንጂ ሦስት አምላክ አንልም። አብ ጉንደ ወይን ነው፣ ወልድም ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ወደፊት ዓለም ሁሉ የቀመሰው አንድ ጉንደ ወይን አንድ ወይን ነው። እንደዚሁም ሁሉ ፍጥረት ሁሉ ከጣዕም ከመዓዛ የደረሰበት አንድ ጉንደ ወይን ነው። ለወይን ሦስትነት አለው። ምንና ምን ቢሉ ወይነ ሴሬቅ፣ ወይነ ጋዲ፣ ወይነ ዕብራይስዲ። ይህስ የሀገር ስም ነው ብሎ ጉንድ፣ አስቅ፣ ልምላሜ አንድም ነጭ፣ ቀይ፣ ጥቁር ያፈራል። በፊት ነጭ ያፈራል፣ ቀጥሎ ቀይ ያፈራል፣ ቀጥሎ ጥቁር ያፈራል። አንድም እንደ በለሳ ማሽላ እንደ ራያ ማሽላ ከአንዱ ዘለላ ቅሉ ነጭ፣ ቀይ፣ ጥቁር ያፈራል። መጀመሪያ ነጭ ያፈራል፣ ቀጥሎ ቀይ ያፈራል፣ ቀጥሎ ጥቁር ያፈራል። አንድም ጣዕም አካል መድኃኒትነት አለው። በአካሉ አብ፣ በጣዕሙ ወልድ፣ በመድኃኒትነቱ መንፈስ ቅዱስ ይመሰላል። እንደዚህ ስለሆነ አንድ ወይን ቢባል እንጂ ሦስት ወይን አይባልም። እኛም ለአጠይቆ ሰለስቱ አካላት በስም በግብር በአካል ሦስት ብንል በባህሪ በሕልውና በፈቃድ አንድ አምላክ ብለን እናምናለን እንጂ ሦስት አንልም። አብ ሐሊብ ነው፣ ወልድም ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ቅልቅል የሌለበት አንድ ወተት ነው፣ አንድ ሐሊብ ነው። እንደዚሁም ሁሉ ቱሳሄ ዘርእ ቱሳሄ መርገም ያልተቀላቀለበት አንድ አምላክ ነው። ለወተት ሦስትነት አለው።
እርጎው አይሁ አጓቱ ቅቤው አጓቱ። አንድም ለቅቤው ቅሉ ሶስትነት አለው። አካል፣ ግዘፍ፣ ርቀት። አካሉ በብርጭቆ ይያዛል። ግዘፉ በአንደበት ሲወርድ ይታወቃል። ርቀቱ በመቃድ በቀቡት ጊዜ ሳይሰነጥቀው ዘልቆት ይገኛል። በአካሉ አብ፣ በግዘፉ ወልድ፣ በርቀቱ መንፈስ ቅዱስ ይመሰላል። እንደዚህም ስለሆነ አንድ ቅብእ ቢባል እንጂ ሶስት ቅብእ አይባልም። እኛም ላጠይቆ ሰለስቱ አካላት በስም በግብር በአካል ሶስት ብንል በባህሪ በሕልውና በፈቃድ አንድ አምላክ ብለን እናምናለን እንጂ ሶስት አምላክ ብለን አናምነን። እነዚህ ሁሉ ሶስት ግብር ሳላቸው አንድ እንዲባሉ ሥላሴም በስም በግብር በአካል ሶስት ሲሆኑ በባህሪ በሕልውና በፈቃድ አንድ አምላክ ተብለው ይታመናሉ። ወስብሐት ለእግዚአብሔር። ይቆየ